በየቲክቶክ የሚለቀቁት ነገሮች አታይ እናት ተንበርክካ ልጄና ድኑልኝ ስትል ትንሽ እንኳን ልብን አይነካው? ያንተ እናት ነገ ጣፋንተ ይሄ ቢሆንስ? ነገ መንገድ ላይ ምን እንደሚያጋጥም ምን ታውቃለህ? እዛ ድግስ ተደግሶ አይደለም የሚጠብቅ ገባህ አይደል እንዴ? መንገድ ላይ መቅረት አለ ህይወት ማለፍ በቃ ጋፈጧሉ ሲጭን ፓስፖርት ነው ወንድም ማገኘው ብዬ ተደስቼ ሳልበቃ እዚህ ጋር የሆነ ነገር እንደሆነ ትፈልጋለህ ፓፒ? ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። ያው ይሄን ቤት እየረሳሁት ነው፣ ጣል እያደረኩት እየጠፋው ነው ቤቴ። ያው ነገሮች አልተመቻቹም ምናምን ነገር። ያው ከሰሞኑ ደግሞ እየተፈጠሩ የነበሩትም ነገሮች አይታችኋል ምናምን። ኪያም አሪፍ ሁኔታ ላይ አልነበረም። ያው በዛ ምክንያት ትንሽ ስሯሯጥ ምናምን የኔንም ቤት እየረሳሁት ነበር። ዛሬ እንግዲህ ተመልሼ መጥቻለሁ። ዛሬ እንግዲህ ስመጣ ያው በፊት ያኔ እኛ ዩቲዩብ በምንሰራበት ጊዜ ፕራንክም ኖርማል ቪዲዮም ፕራንክም ስንሰራ ላይክ ሰው ያስተምራል ምናምን ብለን የምንሰራው አይነት ፕራንክ ነበርና ዛሬ እንግዲህ ሰው ያስተምራል ብለን የምናስበውን ፕራንክ ይዤ መጥቻለሁ ማለት ነው። ያው እንግዲህ አብዛኛውን ጊዜ ቲክቶክም ላይ ሊሆን ይችላል ምንም ላይ ሲወራ የምሰሙት በሊቢያ በኩል ተሰደው ምናምን ነገር እንደዚህ ሆኑ ምናምን ይባላልና ዛሬም እንግዲህ እኔ ልሰደድ ነው ልሞክረው ነው ስደት። ያው ፓስፖርት ምናምን መጥቷል። ሲቀጥል እዚህ ጋር ደግሞ አንድ ሻንጣ ሙሉ ልብስ ይዤ መጥቻለሁ። ሜቢ ይታያል አይታይም አላውቅም። ምክንያቱም ዛሬ ካሜራማን የለም ኪያም የለም። ያው እየቀረስኩ ያለሁት እንትን አስቀምጬ ነው ስታንድ ላይ አስቀምጬ ነው እየቀረስኩ ያለሁት። ይታይ አላውቅም። ብቻ ዛሬ እንግዲህ ወደ ውጪ ሊሄድ ነው። በእሱም በሊቢያ በኩል ነው በስደት ያሰብኩት። ያው ያስፎግራል ቃልዬ ነው ኦልሬዲ ጠርቻታለሁ ምናምን ነገርና ያው ከተሰዳጁ ውጪ ያለው አመለካከት ምን ይመስላል የሚለውን ነገር በቃልዬ ላይ እናየዋለን ብዬ አስባለሁ። ምክንያቱም ኦልሬዲ አትጠብቅም እንደዚህ አይነት ሀሳብ የለኝም ምናምን ነገር አውርቼም አላውቅም እሷ ፊት ስለ ስደት ምናምን ነገር ጭራሽ ነው የማላወራው እሷ ፊት። ሲቀጥል ስደት ላይ ያሉ ወንድሞቻችንን ስታይ ምናምን ነገር የሚሰማትን ስሜት አውቃለሁ። ብቻ ሰጥቶን እኛም ደግሞ ያው እህት ወንድሞቻችን ምናምን ነገር አብዛኛውን ጊዜ ደግሞ ወንድሞቻችን እየተሰደዱ ምናምን ነገር በባህር እያቋረጡ መሀል ላይ የሚሞት አለ። ሲቀጥል በአጋቾች ተይዞ ምናምን ቤተሰብ ገንዘብ የሚጠይቅበት ሰው አለ ምናምን እና እሱም ስላለ በቃ ላይ ሁላችንም ስደትን እንደ ነውር ነው የምናየው እዚህ ጋር ያለነው ሰዎች ማለት ነው። ያው አይታወቅም ላይክ የተሰደዱት ሰዎችም አማራጭ ሲያጡ ነው የሚሰደዱት ብዬ ነው የማስበውና ዛሬ እንግዲህ ያው በተመልካች አይን ምን ይመስላል ብዬ ቃልዬ ነው ኦልሬዲ ደውዬላታለሁ። ውክብ አድርጌ ነው የጠራኋት ምናምን ነገር። ዛሬ እንግዲህ በሊቢያ በኩል አድርጌ ሊሄድ ነው ምናምን ስላት ምን ትለኛለች የሚለውን ነገር አብረን የምናይ ይሆናል ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ ፋሚሊ 30 ሺህ እንግባ። ትንሽ ነች የቀረችን 30 ሺህ ገፋ አድርገን በዚህ ቪዲዮ ያው የተወሰነ ያክል ገፍተን 30 ሺህ ለመግባት እንሞክር ፋሚሊ። በጣም ግን ከነገሩ ሁላ ሳልናገር ማለፍ የማልፈልገው ነገር በጣም ፋሚሊ በጣም ነው የምንወዳችሁ የምናከብራችሁና ይህን ቪዲዮ እንደ ማስተማሪያነት ይሆነናል ብዬ ስላሰብኩኝ ነው ልሰራ የተነሳሳሁት ዛሬ። ያው እንዳለ ቤቱን አመሳቅዬ ነው ሻንጣ ራሱ ያወረድኩት አላውቅም። ዛሬ ቃልዬ ስመጣ ወይ በጥፊ ብላ ትገላግለኛለች አላውቅም። እንግዲህ የሚፈጠረው ነገር አብራችሁን ቆይታችሁ ታያላችሁ ማለት ነው። ያው ኪያ ይህን ሰሞን ቪዲዮ ላይ እየገባ ያለው ነው ትንሽ ከሚዲያው ራቅ ብዬ ራሴን ላስተካክል ምናምን ነገር በሚለው ነው ይህን ሰሞን ቪዲዮ ላይ እያያችሁት ያለው ነው እንጂ በጣም ሰላም ነው። አሁን ላይ በጣም ደህና ነው ምናምን ነገር እና ደግሞ በባለፈው ቪዲዮ ደግሞ ቅር የተሰኛችሁብኝ ካላችሁ ደግሞ በጣም ይቅርታ። ከፍቅር ጋር ቪዲዮ ሰርተን ነበረ። ቃልዬን ትንሽ አስደንግጠናት ነበር። ያው በሱ ቪዲዮ ቅር ያሰኛችሁ ካላችሁ በጣም ይቅርታ። ላይክ ይሆናል ትንሽ ፈታ እናድርጋችሁ እናንተን ምናምን ነገር በሚለው ነው። ያው ቃልዬም ደግሞ ትንሽ ፕራንክ አደራርባብናለች። ያው ትንሽ እናስደንግጣት በሚለው ዛሬ ተመልሰን መተናል ማለት ነው። ይህንን ቦርሳ ወደዚህ ወደ ጥግል አድርገና ቃልዬ እስከምመጣ እንጠብቃለን ማለት ነው። ያው ፓስፖርት ሲይዝ ባይዘው ምን እንደተሰማኝ ታውቃላችሁ? ላከኝ የሚለው ልጅ ነው ትዝ ያለኝ ማለት ነው ፋሚሊ። ኤኒዌይ ሰብስክራይብ ላይክ ሼር ምናምን ነገር አደር አድርጉ። የሚደረገው እንዳለ አደር አድርጉ። ያው በአዳዲስ ቪዲዮ በቆንጆ ቪዲዮ
እናንተም ፈታ ዘና በሚያደርጉ ቪዲዮዎች ለመምጣት እየጣርን ነው። እኛም እናንተም ፍቅራችሁን እያሳያችሁ ነው። በጣም እናመሰግናለን። ያው ስለ ስደት ደግሞ ያላችሁን ሀሳብ አስተያየት ደግሞ ኮሜንት ላይ እንጠብቃለን። ምክንያቱም ይሄን ቪዲዮ አይቶ ላይክ የስደትን ክፉነት ተምሮ ምናምን ነገር ሊቀር የሚችል ሰው ሊኖር ስለሚችል እንደ ማስተማሪያነት ነው እየሰራን ያለ ነው። ፋሚሊ አብራችሁን ቆዩ። ያው ቃል እስከምመጣ ቦታ እናሲዝ ምናምን ነገር ካሜራችንን እንደባብቅ ዛሬ በቃ በስርዓት ፋፈሽ ብዬ ምናምን ነገር ፀጉሬ ራሱ እርጥብ ነው ፋሚሊ። እንዲህ ብለው እናንተ ላይ ውሃ ይራገፋል ብዬ ነው። ለማንኛውም ፋሚሊ ካሜራችንን ምናምን እናስተካክላለን። ሻንጣውም ደግሞ እናንተ ካያችሁት ይበቃል እናስገባውና ያው ቃልዬ ስመጣ ምናምን ነገር እዚህ ጋር ነው የምትቀመጠው። እዚህ ጋር ነው የምትቀመጠው። ይሄን ቦታ እንደምትወደው ወገቧን ያማታል መሰለኝ ደገፍ ምናምን ትናንች እየመጣች። ለማንኛውም እናስተካክል እንደባብቅ ምናምን ፓስፖርቱ እንዳያስፎግር እዚሁ ፊት ለፊት እናስቀምጥላታለን ማለት ነው። ላይክ እንደገባች ገና እንድታገኘው በራችን ይሄው በዚህ በኩል ነው በራችን። እንደገባች ገና ፓስፖርቴን ስታየው ምን ትላለች ምናምን ነገር። ያው እኔ ደግሞ እዚህ ጋር ሆኜ አልጠብቃትም። ስልኬን ምናምን አስቀምጬ ወጣና ከዛ በኋላ ገብታ ስታየው ምናምን የምትለው ምናምን ያለ ማለት ነው። ላይክ ሼር ሰብስክራይብ ድጋሚ አድርጉ። ይመቻችሁ። እናስተካክል። በጣም አሪፍ እንግዲህ ፋሚሊ ጨራርሰናል። አንድ ነገር ፋፋ አድርገናል። እንደዚህ ቤቱ ስትክክል ብሎ አንድ ነገር ይጠብቃት። ቤት ይወንድላት ቤት። ፓስፖርቱም ደግሞ ፓስፖርቱ እዚህ ፊት ለፊት እንደዚህ ይቀመጥላት። ስልኬም እንደዚህ ይቀመጥ። ያ እንደመጣች ቀድማ እዚህ ነው ተቀመጠ። ሁሉ ነው ቦታውን በጣም ተወዷለች። ያው በሊዝ የገዛችሁ ነው። ይመቻት፣ ፋፋሽ ትበል። ለማንኛውም ፋሚሊ እንግዲህ እኔ ይሄን አስቀምጬላታለሁ እስከምመጣ ድረስ እኔ እወጣሉ ማለት ነው። ከዛ ስመጣ ራሷ ትደውላለች። ለማንኛውም አብራችሁን ቆዩ። ፓፒ እንደዚህ አቻኩለ ጠርተኝ ደግሞ ሰማኝ። የማን ፓስፖርት ነው? አንተ ድሮ ቆንጆ ነበርክ እንዴ? እንደዚህ ታብር ነበር? የምን ፎቶ ላይ ፏ ብለሃል? የምን ፓስፖርት ነው ዛሬ? እሺ ኪያሪያ ፓፒ ምንድነው? ፎፈሽ ይሄ አራት ለሰላም ነው እንደነገርኩህ። እንዲነሽ በእናትሽ ትዛሬ ደም እንዲነሽ በእናትሽ ምንድነው? ሰዓት ደረሰ። ያሳት ምንድነው ይሄ ነገር ሊያልቅ ነው እንዴ? በእናትሽ አልወጣም። ትዛሬ ስቶ ለነገሩ ስኖር ነው ምንድነው የምጠቀምበት። ለማንኛውም ቃል ይኸውልሽ እንትን ዛሬ ለትልቅ ነገር ነው የፈለኩሽ። ይቀመጥ ይሄ እዚህ ነገር ነው የፈለኩሽ ቃል ፓስፖርት መጀመሪያ ስጪ ሲቀጥል ለትልቅ ነገር ኪያም እስካሁን ድረስ ያላወቀም ባቢም እስካሁን ማን ያወቀ ነገር የለም እና አንቺ ያለ ሰልስ ተነግራችኋለሽ ማለት ምንድን ነው የተፈጠረው? ፀጉሬ ነው ፈርዤ መውጣቴ ነው እኮ እንትን ጓደኞች እየጠበቁኝ ነው ማለት እየጠበቁኝ ያዝቲ ነው የጠበቁኝ እያሾፋሽ ማለት ነው የጠበቁኝ የምን ብር ነው ማለት አልገባኝም። በጣም ሰዓቱ እየደረሰ ነው። ኧረ በስመ አብ ፓፒ ምንድን ነው የምታወራው? ምን ቀልድ የምትቀልደው? 40 ደቂቃ ነው የቀረኝ ቃልዬ። የምን 40 ደቂቃ ነው የቀረኝ? ልወጣ ነው። ወዴት ነው የምትወጣው? በቃ ከዚህ በኋላ ልወጣ ነው ከዚህ ሀገር። ከዚህ ሀገር እወጣለሁ ስትል ምን ማለት ነው እንዴ? በሊቢያ በኩል አረ ኪሎ ፒያሳ እንደሚል መሰለህ አንተ? በሊቢያ ልንወጣ ነው ፓፒ። ልጅነት አያጥቃም። ሰማኸኝ አይደለ? አንቺ ጨራርሻለሁ። ፓፒ ነው ጉዳይ ና በሰው ጉዳይ ነው። ምንድን ነው የምታወራው አንተ? የቀለድክ ነው እንዴ? አንተ የምርህን እንዴ ፓፒ? የምን ሻንጣ ነው? ቆይ አንተ
ምንድነው ሻንጣው? ጨራርሻለሁ እኮ በቃ። ምንድነው ጨራርሻለሁ ማለት እንዴ? ምን ታደርግልኛለሽ መሰለሽ? ምንድነው ማለት ነው ፓፒ? ምንድነው መመረቅክ? መርቂኝ ከበሰላም ግባ ምናምን ብለሽ ስማኝ፣ ከሀገር ውጭ ልወጣ ነው በሊቢያ በኩል እያልከኝ ነው ያለው። ኦልሬዲ ጨራርሻለሁ ምናምን ነገር ይሄን ያዘው። ልትሄጂ ነው? ቃል ይቀመጥ። ቆይ በማርያም እንዴ የት ነው የምትሄደው? ነክ ያውቃሉ። እንዴት ነው አቁም ማለት? ይኸውልሽ በጣም ችግር ይፈጠራል። እንዴት ነው ችግር ይፈጠራል ማለት? መጀመሪያ ማወቅ የለባችሁም ወይ እዛ እኮ ማለት ነው የእናት ቤት አይደለም የሚጠብቅህ። ገባህ አይደለ? ችግር ነው የሚጠብቅህ። የእናት ቤት ተደግሶ ሁሉም ውጪ ላይ አምሮ ፋፍ ብሎ ሲታይ እኮ ላይፍ ተስተካክሎለት ሁሉ ነገር ተሟልቶለት አይደለም። ለምን የምትሸወደው? ልጅነት ለምን እንደሚያጠቃ እዚህ ሆኜ ምን ማለት ነው? በህይወት ቁማር ልትጫወት ነው። ገብቶሃል አይደለ? እስቲ ቆይ የምትሄድ በህጋዊ ነው በህገ ወጥ ነው የምትሄደው? ሲጀመር እሱማ ያው በደላላ ምን ማለት ነው? አንተ ፓፒ ሚዲያ ታይም ዝም ብሎ ነው ስልክ የምትጠቀምበት? ይኸውልሽ ቃልዬ አሁን ኦልሬዲ የተከፈለ ብር አለ። ሲቀጥል ደግሞ ስለ ብር ጉዳይ አይደለም ፓፒ፣ ይሄ የብር የህይወት ጉዳይ ነው። አንተ እኮ ስትኖር ማለት ወንድ ልጅ አይደለም ወንድ ልጅ ነኝ ማለት ነው ማለት ነው ፓፒ። ለምንድን ነው ልጅነት የሚያጠቃክ? ቃልዬ ፓፒ ልጅነት ለምንድን ነው የሚያጠቃክ? ይሄ እኮ ቀልድ አይደለም። እንደማንኛውም ተነስተህ ዘለህ የምትሄድበት እኮ ቦታ አይደለም። መንገዱ ሰላም እንዳልሆነ ታውቃለህ አይደል እንዴ? የትኛው ሰው ነው በሰላም ገብቻለሁ ሲል የሰማው እስከዛሬ ድረስ? ሁሉም ሰው እኮ የራሱ ችግር አለበት አይደለ? ማንም ሰው ችግሩን መውጣት ስለማይፈልግ ነው። እዛ ጋር ፎቶ ላይ ስታያቸው ውጪ ስላሉ ደስተኛ ሆኖ መስሎክ ነው? ደስተኛ ሆኖ መስሎክ ነው ወይ ፓፒ? ስልኬን ጠራማ ፓፒ። እኔ ቀልድ አይደለም ከልብ ሆነ አንደኛ ነገር ይናምጣው ቃልዬ ምን እንዴት ያበናትሽ? ይሄ ቀልድ አይደለም፣ ይሄ ቀልድ አይደለም። እናት አታሳዝንም? አባት አያሳዝንም? ያሳዝነኛል። ግን ደግሞ አሁን ላይ ወጣት ነኝ ሄጄ ምናምን ነገር ላይፍ ማስተካከል አለብኝ። ሲቀጥል የቤተሰቤን ላይፍ ማስተካከል አለብኝ። እኔ ፓፒ አንደኛ ነገር እንደዚህ ነገር እንደምታስብ እኔ አላውቅም። ማለቴ አስተዋይ ልጅ ነው እኮ የምትመስለኝ። አውቃለሁ ካለበት ችግር አንጻር ሊሆን ይችላል እንደዚህ አይነት ነገር የምታስበው። ግን ነገ ላይ የሚጠብቅ ምንድን ነው? ዛሬ ላይ እኮ በልህኝነት የምንወስናቸው ነገሮች ነገ ላይ ትልቅ ዋጋ ነው የሚያስከፍሉን አይደል እንዴ? ሲቀጥል ፓፒ ያወራሁት ነው አይደል እንዴ? ፓፒ ሰዓት እየሄደ ነው። ቃል አትሄድም፣ በእውነት አትሄድም። እንዴት አትሊስት ማለት እናትና አባትን ሊያውቅ ይገባል ስለዚህ ነገር። ለምን ሰጠክ ፓስፖርት ስጭኝ ይላል እንዴ? ለምን ያለ ፓስፖርት ሄዳለሁ እንዴ? ሰዓት እየሄደ ቆይ ሲጀምር መች አስበህ መች ነው የወሰንከው ነገር ነው? ይኸውልሽ አሁን ኪያም ካወቀ ምናምን ነገር እንስከፍል ዝም አይለኝም። ገባሽ ፓፒ? መች ነው ሲጀምር እንደዚህ ነገር ማሰብ የጀመርከው መቼ ነው? እኔ እኮ ዛሬ ገና ነው አይደል እንዴ? አይ ነው አሁን እስከ ዛሬ ድረስ አውቄ ነው እንደዚህ አይነት ነገር አውርተህ አታውቅም። አውቃለሁ እስከ ዛሬ ድረስ ዝም ያልኳቸው አውቄ ነው። ገና ልጅ ነህ አይደለ? ገና ልጅ ነህ። በጣም ብዙ ነገር ይጠብቅሃል። ልጅ ነህ አትበይ። በቃ 22 ዓመት አለፈኛ። በቃኝ 22 ዓመት አለፈኝ። በጣም ልጅ ነህ ፓፒ። 22 ዓመት በጣም ገና ልጅ ነህ እንዴ? ህይወት መሽቀመስካት ከእናትና ከአባት ወጣ አይተኸዋል። ምን አለ መሰለሽ አሁን ላይ ከራሴ ማለፌ ለቤተሰብ መትረፊያ ጊዜ ነው። ገባሽ ፓፒ? እዚህ ከለፋ ከጣርክ ትችላለህ። እዚህ ከለፋ ከጣርክ ፓፒ ህይወትን እኮ ቁማር እያስበላ ነው ታውቃለህ አይደለ? እንትን ፓስፖርት ነው ፓፒ። ስለዚህ ፓስፖርት እንዳትጠይቀኝ መጀመሪያ። እኔም በስርዓት ይኸውልህ እናቴ ሰዓት እየሄደ ነው ፓፒ። ይሄ ስለ ሰዓት ጉዳይ አይደለም። አንደኛ ነገር ቤተሰቦችን ስለዚህ ነገር ሊያውቁ ይገባል። እዛ ጋር የወጣ ብር አለ ቃልዬ ያን ነው የምትሄጂው። አትሊስት ይሄንን ነገር ወደዛው ታዩ። ይሄንማ እንዴ ለምንድን ነው ልጨም ታስገድጂ? በቃ ታዩ ፓፒ። ስርዓትን ያዝ። እንደ ታላቅ እየተቆጣሁ ነው። ገባህ አይደለ? እንደ ታላቅ ተቆጣሽኛ። በቃ እኔ ደግሞ መሄድ አለብኝ። ወዴት ነው የምትሄደው? እየጠበቁኝ እኮ ነው እነሱ። 40 ደቂቃ ነው የቀረኝ። በ40 ደቂቃ ውስጥ ልደርስ አልችልም። ቶሎ በይስ ፓፒ። ስርዓትን ያዝ። አንተ ገና ልጅ ነህ እኮ እንደዚህ ነገር የምታስብበት እድሜ ላይ አይደለም። 22 ዓመት እኮ ለሰው ልጅ በጣም ትልቅ ነገር እኮ። ምን ትልቅ ነገር አለ? በጣም ትንሽ እድሜ ነው። ገባህ አይደል እንዴ? ለሴት ልጅ አይደለም እኮ ወንድ ነኝ እኔ። በ22 ዓመቴ በጣም ትልቅ ነገር ነው የሚገባው። እኔ ልመክርህ እየሞከርኩ ነው። ገባህ አይደል? ስማኝ ፓፒ፣ ከእናትህ ከአባትህ ቤት ወጥተህ እኮ ልቀር የምችልበት ነገር አይደለም አይደለም። እሺ አንተ ይሄን የምልህ ነው። እኔ ተሳሳሽ በለኝ ከዛ በኋላ ማለት ነው። እኔ ከተሳሳትኩ አንተን ይቅርታ ልጠይቅህ። ቆይ የትኛው ጓደኞች ናቸው ወጥቶ የተሳክቶላቸው ያየኸው? ባለፈው ተሰማነው ነገር አለብኝ። አሁን ሞክሬ ነው ማረጋገጥ ያለብኝ። ፓፒ አንተ እኮ ማለት ነው አይጥ አይደለም ኤክስፐሪመንት የሚሰራብህ። ገባህ አይደል ፓፒ? አንተ ልጅ አይደለም ሰዓት ፓፒ። ስርዓት ነህ ማርያምን ቃልዬ እንዴ ፓፒ እንድቆጣ አንተ እንደ ልጅ ድጋፍ እንዴ ስርዓት ነህ። ውጪ መውጣት ቀልድ ነው እንዴ ቃልዬ? ፓፒ ስርዓትን ያዝ። አንተ ዘለ የምትሄድበት የት ሀገር መሰለክ? በቃ መሄድ ፈልጋለሁ። 4 ኪሎ ፒያሳ መሄድ ለመድና ውጭ ሀገር ልትሄድ አይደል? እሱን ተይው። መሄድ ያለብኝ አሁን። የት ነው የምትሄደው? ወይኔ ጉዴ ፈላ። የት ነው የምትሄጂው? ፓፒ አይደለም ማርያምን ከዚህ ቤት አትወጣም እንዴ? አንተ መሄድ አለብኝ። የት ነው የምትሄደው? መሄድ አለብኝ። እየጠበቁኝ ነው። የተከፈልኩ ብር አገባኝ። ምን ስለነሱ ቀድመህ መናገር ትችል ነበር። እንደዛ አይነት ነገር እንዴ አንተ ኧረ በኢየሱስ ቃልዬ ልጅ እኔ መጥራቴ ነው ጥፋቱ? ለምን ጠራኸኝ? አጥፋክ እያልኩህ አይደለም እኮ ለምን ጠራኸኝ ነው ፓፒ። ይሄን ነገር ሲጀምር በስሜታዊነት የምትወስነው ነገር አይደለም። ልጅነት አያጥቃክ ነው የምልክ። እዛ ድግስ ተደግሶ አይደለም የሚጠብቅህ። ገባክ አይደል እንዴ? መንገድ ላይ መቅረት አለ።
ህይወት ማለፍ በቃ ጋፈጠዋለሁ። ስጪኝ ፓስፖርት ይሄ ወንድነት እና ሴትነት አይደለም ፓፒ። ይሄ ወንድነት ስልኬን ስጪኝ በቃ ፓፒ። ስርዓት ነህ። ከወጣህም ከዚህ ቤት ከወጣህም እነ ኪያ መጣው ማሚ መጣ ሁሉም ነገር ከፈቀደሽ እንጂ ከዚህ ቤት አትወጣ። 4 ኪሎ ፒያሳ እንደሚቀለል መስሎህ ነው? እኔ ነኝ ጥፋት ያጠፋሁት። መጀመሪያ መጀመሪያ ጥፋት እኔ ነኝ ያጠፋሁት። ይሄ ጥፋት ነው እያልኩ በቃ ጥፋት አጠፋሁ። አንቺን መጥራት አንድ ነገር ከማድረግ በፊት ማሰብ መቻል አለብህ ነው እያልኩ ካለሁት። እዛ የእናት ቤት አባት ቤት ና ልጄ ብሎ የሚቀበልክ የለም። ይኸውልሽ ቃልዬ ና ብሎ ይኸውልሽ ከአቅሜ በላይ ይሆንሽ እዚህ ምን ጎደለብህ? እዚህ ምንም ሰርቼ ልለወጥ አልችልም። በቃ መሰርተክ ከእናትና ከአባት ቤት ከወጣ እኮ ገና ቅርብ ጊዜ እኮ ነው። ቀን ሌሊት አይደለም እኮ ቃልዬ፣ ይኸው እየሰራሁ ነው እኮ፣ ግን ምንም አይነት ነገር የለም ፓፒ። እና በአንድ ተነስቶ ሀብታም የሆነ እስኪ ማን ነው ፓፒ? እንዴ ከመሬት ተነስቶ ሀብታም ይኮናል እንዴ? ካለፋ ካልጠርክ ካስረክ ከየት ነው ገንዘብ ይመጣ? እኔ በቃኝ። ከዚህ በላይ በስርዓት ሂጅ መስራት አለብኝ። እስቲ ቆይ ይሄን ብቻ ዝም ብለህ አስብልኝ ፓፒ። እዚህ እንደዚህ ከተሰላቸክ እናት አባት በሌሉበት የኔ የምትለው ሰው በሌለበት ሀገር ምንድን ነው የምትሆነው? እዛ ነገ የሆነ ነገር በገጥም እቺ እናት አታሳዝንህም እንዴ? አታይም እንዴ ሚዲያን ለምን ደግሞ አትጠቀመው? በየቲክቶክ የሚለቀቁት ነገሮች አታይም? እናት ተንበርክካ ልጄን አድኑልኝ ስትል ትንሽ እንኳን ልብን አይነካውም? ያንተ እናት ነገ ጣፋንታ ይሄ ቢሆንስ? ነገ መንገድ ላይ ምን እንደሚያጋጥም ምን ታውቃለህ? ዛሬ በስሜታዊነት አሁን ዛሬ የምታወሪልኝ ነገር ሁላ በጆሮዬ እያለ ብቻ ነው የሚያልፍብኝ እንጂ ምንም ልሰማሽ አልችልም። ገባሻ ፓፒ? እንደ እህት የምታከብረኝ ከሆነ ስርዓትን ያዝ። እንደዚህ አትበኛ። በቃሽ። እንደ እህት የምታከብረኝ ከሆነ ሰዓት የለኝም። እኔ ደግሞ አሁን ለምን ግዴታ ነው ሰዓት? ወዴት ነው የምትሄደው? ወዴት ነው የምትሄደው ፓፒ? ወይኔ ጭራሽ በሻንጣ ልብስን አስተካከልክ ምናምን ከሰዓትና ገለቱ ጣና በራሳበክ ላንቺም እኮ የተናገርኩት እኮ ነክ እንዳይጨነቁ ማሚ እንዳትጨነቅ ነው አይደል እንዴ? እንዳይጨነቁ ከፈለክማ ማለት ነው ቀድመህ ነገሮችን ታስተካክል ነበር እንዴ? ስለማንም ሳትናገር አንተ እንዴ ህይወት እኮ ነው እዚህ ጋር ያስከው። ስለራስህ ብቻ ለምንድን ነው የምታስበው ፓፒ? እንዴ ለምንድን ነው ልጅነት የሚያጠቃ የሚያብለጭልጩ ነገሮች ለምንድን ነው የሚጎትቱክ እንዴ? የትኛው ሰው ነው ተሳክቶልኝ? ምንድን ነው ፓፒ? በጣም ትዕግስቴን እየተፈታተንሽ ነውና ወይ እናገርሻለሁ ካሉ ነው። ተናገረኝ። አይደለም ቃልዬ አይደለም ተናገረኝ ፓፒ ተናገረኝ። አይሰጥም። ይኸውልሽ በእናትሽ ተናግረሽ ከማስከፋሽ በእናትሽ ስጪ። ፓፒ ተናገረኝ፣ ከፈለክ ተናገረኝ። አይደለም በእግዚአብሔር እኔ እንደ ወንድሜ እንደማይክ ታውቃለህ አይደል እንዴ? እኔ ወንድም አገኘው ብዬ ተደስቼ ሳልጨርስ ተነስቼ ልሄድ ስትል እኔ ምንድነው የሚሰማኝ እዚህ ጋር እንዴ? እንደ ወንድሜ እንደማይክ ታውቃለህ አይደል? ላንተ ምን ያህል እንደምሳሳለህ አደራ እንዳለብኝ ታውቃለህ። አደራ እንዳለብኝ ታውቃለህ አይደል? አደራ እንዳለብኝ ታውቃለህ ፓፒ። እንዴ እዚህ ጋር ለቤተሰብ ምን ብዬሽ ነው እሺ የምናገረው? ቆይ እንዴ ይሄን ለምን ደግሞ አታስበው? ምንድን ነው ሰጠህ? ፓስፖርቱን ይኸው ሰጠሁህ። አትወጣ። ይኸው እሺ አትወጣ። እንደዚህ የሚባል ነገር የለም ፓፒ። ስርዓት ነው ፓፒ። ቃልዬ በእግዚአብሔር በቃ ተይኝ። እኔ መሄድ አለብኝ። ወዴት ነው የምትሄደው ፓፒ? እየጠበቁኝ ነው። ሰዓቱን ይኸው እስኪ በእናትሽ ሰዓቱን ይኸው። እናትህ ለምን አታሳስብህም ፓፒ? እሺ ቃልዬ አይደለም። እሺ እኔ ተንበርክኬ ልለምንህ እዚህ ጋር ፓፒ። ወዴት ነው የምትሄደው? ወዴት ነው የምትሄደው? በእናትሽ በቃ መሄድ አለብኝ። አሁን ወዴት ነው የምትሄደው ፓፒ? መሄድ አለብኝ። እየጠበቁኝ ነው። እንደዚህ አይነት ቀልድ አያስፈልግም ፓፒ። በእናትህ እኔ ታውቃለህ እንደዚህ አይነት ነገሮች መቻል እንደማልችል። ወይኔም ጥሩ ሜሞሪ እንደዚህ አይነት ነገር ላይ እንደሌለኝ ታውቃለህ አይደል እንዴ ፓፒ? ፓፒ በማርያም እኔ መሄድ አለብኝ ቃልዬ። ይሄ ልጅነት አያጥቃቅ ፓፒ። ልጅነት አይደለም ወዴት ነው የምትሄደው? ይሄ ልጅነት አይደለም፣ ወንድነት በራሱ ፈተና ነው ቃልዬ። እኔ የታለሁልህ? ምንም ነገር ቢያስቸግርህ እኮ እኔ መጠየቅ ትችላለህ አይደል እንዴ? እኔ የትኛውን ነገር ካልከኪክ ማውቀውን እኔን አትጠይቀኝም ወይ? የቸገረ ነገር ካለ ቃልዬ ቸገረኝ አትለኝም? እኔ አላስተካክልም ፓፒ። አላስተካክል በእናትሽ። እኔ ከአቅሜ በላይ እየሆንሽብኝ ነው። ከአቅሜ በላይ እየሆንሽብኝ ነው። ምንድን ነው ፓፒ? እሺ ቆይ እኔ የታለሁ አይደል እንዴ? ምንም ነገር እኔን ጠይቀኝ እሺ። ውጭ ድረስ የሚያስወጣ የትኛው ችግር ነው? የትኛው የቤተሰብ ሀሳብ ተያይዞብህ ነው አንተ ወደ ውጭ የምትወጣው ፓፒ? እኔ ወንድም አገኘው ብዬ ተደስቼ ሳልበቃ እዚህ ጋር የሆነ ነገር እንደሆን ትፈልጋለህ ፓፒ? ምን ያህል እንደ ወንድሜ እንደማዝንልህ ታውቃለህ አይደለ? ምን ያህል እንደማዝንልህ ታውቃለህ? ነገ እኮ የሆኑብህን ነገሮች ተጋግዘን እናልፋችኋለን። እኔን ጠይቄ የትኛውም ነገር እኔ ያደርግልሃለሁ ፓፒ። እኔ በየትኛው ነገር ለአንተ ሳስቼ የማውቀውን ነው ፓፒ። እኔ በእናትህ ቃል እየጨነቀኝ ነው። መሄድ አለብኝ አሁን፣ ሰዓትም እየሄደብኝ ነው። ሲቀጥል የተከፈለው ብር አለ። በማርያም በእናትህ ፓፒ፣ በእናትህ እንደዚህ ይቀላል። ውድ በማርያም አትሊስት እናትህ ታሳስብ። በማርያም ፓፒ፣ በማርያም መጀመሪያ አታልቅሽ። ይኸውልሽ ማልቅ። እሺ አታልቅሽ። ቆይ ፓፒ እንደዚህ ይቀል እንዴ? አትሊስት ለእናትህ ማሰብ አለብህ። የኔ ነገር እንደዚህ ካሳሰበ ለምን እናትህ ነገር ያሳሰበ? ዞሪ አሜሩን እኔ ይሄን ያህል ልብስ አለኝ ቃልዬ፣ ይሄን ያህል ልብስ አለኝ። ኧረ እኔ ይኸው አወጣዋለሁ። ይሄ ነው ያጣላ፣ አወጣዋለሁ።
ሂጂ ቁጭ ይሄን ያልተወጂኛለሽ ቁጭ በይ ወይኔ ይሄን ያልተወጂኛለሽ ማለት ነው ይሄን ያልተወጂኛለሽ ፓፒ እኔ እናንተ መጫወቻ ነኝ እንዴ ይሄን ያልተወጂኛለሽ ይሄ መታደል ነው ዘዊ ፋሚሊ ይሄ ምን ይባላል መሰላችሁ መታደል ይባላል ፓስፖርቴን እኮ ገና መቀበሌ ነው ፓስፖርት ገና ከመቀበሌ ስደት ሄድበታል እኛ ለቀፋፒ እኔ አረ በማርያም የምትቀልዱበትን ነገር እናንተ ልጆች እወቁ የሚቀልድበት ነገር አለ ምን ሆነሽ ነው አይደለም ይልሽ ይቅርታ ፓስፖርቱ እጄ ሲገባ ማለት ነው ምንድነው ያሰብኩት መሰለሽ ላይክ እንደዚህ እየተሰደዱ የሚሄዱ ሰዎች አሉ እነሱ ላይክ ትንሽ ያስተምራል ብዬ ስላሰብኩኝ ካሜራ ከፍቼ ምናምን ነገር ፍራንክ ታሪክ ያሰብኩት እንጂ እኔ ፓፒ ማርያም እኔ አረ በእናታችሁ በቃ እኔ ወይ እኔ እሺ ይቅርታ አረ ፓፒ ፕራንክ ታርጉት ነገሮች ለጌታችሁ ይኸውልሽ ያስተምራል ብዬ ስላሰብኩኝ ነው ይሄን ፕራንክ እየሰራሁት ያለሁት እንጂ ለሌላ አረ እኔ ፋሚሊ እኔ ማርያምን እነዚህ ልጆች እኔ ምንም እየቻልኳቸው አይደለም ማርያም ታቀኛ አረ በስመ አብ እንዴ እሺ ተረጋጋ ሁሌ ሰው ልጅ ፕራንክ ያደርጋል እንዴ ከፕራንክ ውጪ ህይወታችሁ ለምንድን ነው የማታውቁት አንቺ ጨጓራው መልጠሽ የለክያ እና እኔ የምቀልድበት ነገር አለ እንዴ የማይቀልድ ሴት ጉዳይ እኮ ነው እንዴ ለማንኛውም ፋሚሊ ይቅርታ እናንተ ባስደበርኩ የምርን በጣም ያስነገርከኝ ይቅርታ አድርጉልባችሁ ላይቻው እሺ ፋሚሊ ይቅርታ አድርጉ እኔ እንጃ ይቅርታ አድርጉለት ለምን ይቅርታ የሚያደርጉልኝ ጨጓራዬ ላይክ ሰብስክራይብ አድርጉላችሁ ላይክ ሰብስክራይብ አድርጉላችሁ ለማንኛውም ፋሚሊ ደንግጣለች ዛሬ ላይ ጨውን ሆነችው ምንም ማድረግ አይቻልም ያው ታገኝሽ ሊኩድ ሚልክ እንዳገኛችሁ እኔ ልካችሁ ላይክ ሰብስክራይብ አድርጉላችሁ ሼር ሰብስክራይብ አድርጉ እንግዲህ እኔ ሁሌ ጨጓራዬ እየተላኩ እመጣለሁ ፈገግቤስ ፈገግ ማርያም ታቀች ለማንኛውም ፋሚሊ ያው ያስተምራል ብዬ ስላሰብኩኝ ነው እንደዚህ አይነት ስራ የሰራሁት ላይክ ሼር ሰብስክራይብ አድርጉ በቀጣይ ቪዲዮ እስከምንገናኝ ድረስ ቻው